የአርበኛ ሻለቃ ዝናቡ ልንገረው መግለጫ። የአማራ ፋኖ ብሔራዊ ንቅናቄ ጦር አዛዥ አርበኛና ፋኖ ሻለቃ ዝናቡ ልንገረው የጥንቱን የአርበኝነት ወኔ ከዘመኑ የፋኖ ትግል ጋር በማዋሃድ አማራን ብሎም ኢትዮጵያን ነፃ ለማውጣት የሚታገል የአማራ የቁርጥ ቀን ልጅ ነው። አርበኛ ሻለቃ ዝናቡ ልንገረው የአማራ ህዝብ ትግል በጸረ አማራነት ትርክት የተፈጠሩና የቆሙ ተመጋጋቢ ገዥ ቡድኖች በህዝቡ ላይ የፈጸሙት ህልቆ መሳፍርት የሌለው መፈናቀል፣ መገፋት፣ መገደልና ሌሎች አካላዊ ጥቃቶች በባሰ መልኩ እንደ ህዝብ ህልውናው የመጥፋት አደጋ ደረጃ ስለደረሰም ትግሉ በግፍ የተወለደ ነው ይላሉ። በአማራ ህዝብ ስም እየማሉ በህዝቡ ላይ ምስል ሆነው የኖሩት መሪዎችም ሆነ መዋቅሩ የአማራ ህዝብን ሁለንተናዊ አቅሞችና እሴቶችን ከማዳከም ጀምሮ እንዲጠፋ በሚደረገው የተቀነባበረ ተልዕኮ ውስጥ በቀጥታም ሆነ በተዘዋዋሪ በታቀደና ስልታዊ በሆነ አኳኋን ተባባሪዎች ነበሩ ይላል። የስርዓተ መንግስትና ስርዓተ መንግስት ታሪክ ባለቤት የሆነው የአማራ ህዝብ መንግስትንና ሀገርን ከማጽናት ባሻገር ለህግ ተገዥና መንግስትን አክባሪ መሆኑ የሚታወቅ ሀቅ ነው። ነገር ግን የህልውና አደጋ በገጠመው ጊዜ ነፍጥ አንስቶ ለክብሩ ለህልውናው መታገል የነበረ ያለ የሚቀጥል የአርበኝነት እሴቱ ነውና ከአርሶ አደሩ ጀምሮ ወጣቱም በመሰልጠን የትግል እንዲያነሳ አስገዳጅ ሁኔታ ስለገጠመው ወደ ትግል የተገባበት ሁኔታ ተፈጥሯል ይላል። ህዝባዊ ትግሉን በሂደት እንደ ባህሉና የሁኔታ አስገዳጅነት መሰረት የትግል መሪዎችን በመሰየም ወደ ተደራጀው ድርጅታዊ ትጥቅ ትግል ማሳደግ ተችሏል። በየአካባቢ በየቀጠናው የነበሩ የትጥቅ አደረጃጀቶችን እልህ አስጨራሽ በሆነ ጥረት ማዕከላዊ ድርጅት መስርቶ የተማከለ የፖለቲካ ወታደራዊና ዲፕሎማሲያዊ አቅጣጫዎችን የሚሰጥ ድርጅት በመፍጠር ትግሉ እየቀጠለ ይገኛል። ይሄ ባጭሩ የተገለጸው የትግል ሂደት እዚህ ደረጃ እስኪደርስ ድረስ እልፍ መስዋዕቶችና ከባድ ፈተናዎችን በመጋፈጥ በጥንቃቄ የመጣ መሆኑ ሊሰመርበት ይገባን ይላል። በትግል ሂደቱ አጀማመር ጀምሮ ሊጠቀሱ የሚችሉ በርካታ ችግሮች የነበሩ ቢሆንም በዋነኛነት ሊጠቀሱ የሚችሉት ግን አንደኛ የተለያዩ የፖለቲካና ቡድናዊ ፍላጎቶች ያላቸው ኃይሎች በውስጥ ማቆጥቆጣቸውና እነዚህን ኃይሎች አስታርቆ ወደ ወጥ ድርጅት ለማምጣት የነበረው ትግል እጅግ ፈታኝ ነበር ይላል። ሁለተኛ ህዝባዊ ትግሉ ሲጀመር በታጋይነት ስም ስርዓቱን መልምሎ አሰልጥኖ ትግሉን እንዲቀላቀሉ ያደረጋቸው አባላቶች በከፍተኛ አመራርነትም ሆነ በየደረጃው የኃላፊነት ቦታ በመያዝ የውስጥ የሳቦች ስራዎች በመስራት ትግሉ የጎንዮሽ ፍትጊያ ላይ እንዲያተኩር ማድረጋቸው አንዱ ችግር ነበርም። ሶስተኛው ትግሉን መጠጊያ በማድረግ ኢኮኖሚያዊ ፍላጎት ማሳካት የሚፈልጉ በየአካባቢው የተሰገሰጉ ዘራፊዎችና ወሮበላዎች ህዝቡን በመዝረፍና በማገድ ከጠላት ብልጽግና ጋር ተቀናጅቶ ህዝቡና ትግሉ ሆድና ጀርባ እንዲሆን የተመከረበት አግባብ ጋርጦበት የነበረው አደጋ አንዱ ነው። አራተኛ የትግል አመራር ሰጭነት ላይ የዳበረ ልምድ አለመኖርና ከጠላት እንቅስቃሴ አንጻር ርዕስ በርዕስ የመገናኛ ስልቶች አመች አለመሆን ጋር ተያይዞ የውሳኔ አሰጣጥ መጓተት የፈጠረው ውስብስብ ክፍተት ነበር። አምስተኛ ጠላት በትግሉ ውስጥ የነበሩ አመራሮችና አባላትን በተለያየ መንገድ በማግኘት በመደለያ በመግዛት በመመልመል ማስጋዳትና ተያይዞ ጋር በወገን ላይ የደረሱ የተቀናጀ ፕሮፓጋንዳዎች ጥቃቶች አንዱ ነበር። የመጨረሻው ደግሞ የትግሉ ደጋፊዎች ሚዲያዎችና አባላት ሚናን ለይቶ ካለመንቀሳቀስ ጋር በተያያዘ በትግሉ ውስጣዊ ጉዳይና ስምሪት ላይ ጫና በመፍጠር የነበረው ተግዳሮት ወዘተ ቀላል አልነበረም። እነዚህ ከተለያየ አቅጣጫ የሚመጡ ችግሮች እጅግ ስሜት ፈታኝ ከሆነው የትግል ነባራዊ ሁኔታ ጋር ተዳምረው ፊት ለፊት ከሚትዋጋው ደካማ ጠላት በላይ ቀፍድደው የያዙ ችግሮች ነበሩ። እነዚህን ችግሮች በጥበብ ትዕግስት በተሞላበት አኳኋንና ከባድ መስዋዕትነት ባስከፈለ ወታደራዊ ኦፕሬሽን ማለፍ ተችሏል። አብዛኞቹ ችግሮች የፈጀውን ጊዜ ፈጅተው ለንግግር ቅድሚያ በመስጠት የተፈቱ ሲሆን በዝርፊያ ህዝብ የሚያማሩትንና የጠላት መጠቀሚያ የሆኑ የአጀንዳ ይዘት የነበራቸው ወታደራዊ ኦፕሬሽን በማከናወን ማጽዳት ተችሏል። የተቀረው አስቀድመውንም ከጠላት ጋር ግንኙነት ሲደረግ የነበረው ደረጃ በደረጃ ወደ ጠላት ሊገባ ችሏል። ውስጣዊ ከነስነ ምግባርና ከትግል መርህ ጥሰት ጋር የተያያዙ ችግሮችን የእርምት ማስተካከያና ተከታታይ እርምጃ በመውሰድ እንዲስተካከል በማድረግ አብዛኛውን ችግር መፍትሄ አግኝቷል። እነዚህን የታሪክ ጥፋት የሆኑ ከባድ ችግሮች የፈታንበት መንገድ ለኛም እንደ ታጋይ ልምድ ያገኘንበት በትግል ሂደትም ታሪካዊ የሆነ አንድ አማራዊ ድርጅት ልንፈጥር የቻልንበት ታሪክ እንድንጽፍ አድርጎናል። ትግሉ ከሃዲዎች የተበታተነ ውጊያ ፕሮትራክትድ ዋር በመውጣት ወደ አንድ አማራዊ ወታደራዊ ኮማንዶ የተፈጠረበት በፖለቲካና ዲፕሎማሲ ረገድ ብዙ ርቀት ለመሄድ ተሞክሯል። እንዲሁም የአማራን ህዝብ ትግል መላው ኢትዮጵያ ህዝቡ የመዳን ተስፋ አድርጎ እንዲመለከተውና እንዲቀበል ያደረግነውን አፋሃን አማራ ፋኖ ብሔራዊ ንቅናቄ መወለድ ውጤታማ እንዲሆን አስችሎናል። ትግሉ ግቡን እስኪመታ ቀጣይነት ያለው በመሆኑ አሁንም እየታገልናችሁ ያሉ አቅም በላይ ያልሆኑ ችግሮች አሉ፣ ይከሰታሉም።
ከነዚህ መካከል ጠላት አንዱ በር ሲዘጋበት እስስ በር በመፈለግ ከመካከላችን ግለሰቦችን በመመልመል ውስጣዊ ሻጥር የመፍጠር ቴክኖሎጂ የፈጠረውን የሚዲያ አሉባልታ ስርጭት፣ የስብና ገደላ ዘመቻዎችን፣ የአሰራርና የውስጥ ዲሲፕሊን ስራዎችን ካለመተግበር ጋር በተገናኘ አፋጣኝ እርምጃ ባለመውሰዱ የሚደራረቡ ጥቃቶችን፣ ችግሮች በመጉላት ጋር የተያያዙ ጉዳዮችና የተለያዩ ቡድኖች ጣልቃ ገብነት እዚህም እዚያም በየጊዜው የሚገጥመን ሆነ ቀጥለዋል። ትጥቅ ትግል ከመሆኑ አንጻር እነዚህን ችግሮች ለመፍታት በሚደረግ እንቅስቃሴ ወቅት በሰላሙ ጊዜ ከመደበኛ መዋቅር የሚደረጉ ሂደቶች ይሟሉ አይነት ለትጥቅ ትግሉ አብዮት ፍጥነት የማይሆኑ አካሄዶችን የመመኘት ዝንባሌ በመኖር ጠላት ለሚያደርገው ውስብስብና ፈጣን ተንኮሎችን ለማክሸፍ እንቅፋት መሆን የሚፈጥረው መዘናጋት ቀላል አይደለም። እነዚህ መጠነኛ ችግሮች በተለይ ከጠላት ጋር ጥብቅ ቁርኝት በመፍጠር ድርጅቱን ከውስጥ ለማፍረስ ኔትወርክ ዘርግተው የሚንቀሳቀሱት ላይ በበቂ በማስረጃነት የተገኙ በመሆኑ የድርጅቱን ውስጣዊ ጤንነትና ትግሉን በጠላት ከመጠለፍ ለማዳን ጠንከር ያለ እርምጃ መውሰድ ግዴታ ነገር የሚባል አይደለም። ከአመለካከት ከግንዛቤ ጉድለትና በጠላት የፕሮፓጋንዳ ተታለው ውዥንብር ውስጥ የገቡትን የፖለቲካና የአቅም ግንባታ ስልጠና በመስጠት በየአሃዱ ተከታታይ የአቻ ግምገማዎችን በመስጠት ውስጥ ድርጅት የስነ ስርዓት ህጎችን ሳይንሸራረፉ ተፈጻሚ የሚሆንበትን ድርጅታዊና ወታደራዊ ባህል በመትከል የሚፈቱ ይሆናሉ። ድርጅታዊ ውሳኔዎችና ተፈጻሚነታቸው ቅድሚያ በመስጠት በአፋጣኝ እንዲተገበሩ ማድረግ ድርጅታዊ ልምድን በማዳበር መዋቅርን ማጽናት አንዱ አካል ይሆናል። የአማራ ፋኖ ብሔራዊ ንቅናቄ ሰራዊት በሁሉም ቀጠናዎች በየእዙ ውስጥ ካሉ ጥቃቅን የአደረጃጀት መዘግቶች ውጭ በተሟላ መልኩ በየተቀናጁ ውጊያዎችን ማካሄድ የሚያስችል የስነ ልቦና ወታደራዊ ቁመና ላይ የሚገኝ ነው። ተከታታይ የስልጠና የአደረጃጀት ማሻሻያዎች፣ የኤሊት ፎርስ ፈጠናና ሎጂስቲክስ የማሟላት ስርዓቶች በተከታታይ እየተሰሩ የድርጅት መሪዎች የውጊያ ትዕዛዝ የሚጠብቅ ሰራዊት ገንብተናል። ትግሉ ግቡን እንዲመታ በየደረጃው ያለ አመራር በተሰጠው ዘርፍና ስራ ምድብ ላይ የሰንሰለቱን በጠበቀ አኳኋን ኃላፊነታቸውን መወጣት ግዴታ ነው። በየኃላፊነታቸው የሚፈጠሩ ችግሮችን ሙሉ ኃላፊነት በመውሰድ ችግሮችን በመፍታት ራስ ጠላትን ከሚነዛቸው አሉባልታዎች ሰለባ ከመሆን በማራቅ መርህ አልባ ቦምባርናዎችንና ጸረ ድርጅትና ጸረ ትግል ተግባራት ራስን በማጽዳት መታገል ይጠበቃል። በስሩ የሚመራቸውን የተደራጀው አመራሮችና የሰራዊት አባላት ቀድሞ የመቆጣጠርና ግድፈቶችን እርምት በመውሰድ ድርጅታዊ ቅርጽንና ህልውና የመጠበቅ አለበት። ሰራዊቱ የድርጅት መርህና ወታደራዊ ዲሲፕሊንን በመጠበቅ እርስ በርስ ጓዳዊ መገምገማዎችን በማከናወን መተራረም ዘመኑ በፈጠራቸው ቴክኖሎጂዎች የሚወጡ የሐሰት ዘመቻዎች ውስጥ ራስን ከማጋለጥ መቆጠብ፣ በእውቀትና የስምሪት ዘርፉ በሚፈለገው ራስን በማብቃት ተልዕኮ ዝግጁ ሆኖ መገኘት ይጠበቃል። የትግሉ የጀርባ አጥንት የሚባለው አንዱ የደጋፊው ማህበረሰብ በመሆኑ ሚናው አይተኬ ነው። በመሆኑም በትግል ውስጥ የሚገኙት ስኬቶች ደጋፊውና ህዝቡን እንደሚያስደስት ሁሉ ችግሮች መከሰት ከልብ እንደሚያሳዝን ግልጽ ነው። ነገር ግን የሚፈጠሩ ችግሮችን በጥበብ የመፍታት ልምድ እያካበትን በመሆኑ ማንኛውም ችግር ከአቅማችን በላይ አይሆንም። ችግሮች ሲፈጠሩ ምላሽ የሚደረግበት ድርጅታዊ ግባብ ቀዳሚ በመሆኑ ባልጣራ መረጃ ወይንም የመሰለለውን ከመሰንዘሩ በፊት ድርጅቱ የሚሰጠውን ውሳኔና የህዝብ ግንኙነት ስራዎች መቅደም እንዳለባቸው በማወቅ ጠላት ከሚያስተጋባው የውሸት ዥንብር ራስን ከመጠበቅ ባሻገር የጠላትን ፕሮፓጋንዳ በመቀልበስ ጭምር የትግል ኃላፊነት መውሰድ አንዱ ነው። ሚናን በጠበቀ አኳኋን ከድርጅቱ መሪዎች በሚወርዱ ስምሪቶችና አቅጣጫዎች ንቁ ተሳትፎ ማድረግ የአሸናፊነትን ችቦ በጋራ ለመለኮስ ራስን ዝግጁ ማድረግ ያስፈልጋል። በመጨረሻም ሁሉም ቀይ መስመር አድርጎ ሊያሰምረው የሚገባው ጉዳይ የአማራ ህዝብ በጎጥና በመንደር በመከፋፈል ተልዕኮ ከነበረው ጠላት ተጣንስሶ ከወለደው በአማራ ህዝብ ላይ ተጥዶ ጭቆና ጋር ከነበረው ድርጅት የተወረሱ የአማራ ህዝብ ውስጣዊ አንድነት የመከፋፈል ልምዶች በትግላችን ውስጥ ቀይ መስመሮቻችን ናቸው። በመሆኑም ከፍተኛ መስዋዕትነት የከፈለውን አርሶ አደር ህዝባችንን የተለያዩ ስያሜ በመስጠት ጠላት የሚያስተጋባውን ከመነጠል ተግባር በከፋ መልኩ ከፍተኛ የማጥላላት ተግባር ሲፈጸምበት እንደነበር የቅርብ ሳምንታት ትውስታ ነው። በዚህም ጸያፍ ተግባር የአንድን አካባቢ ህዝብ ነጥሎ የማጠልሸትና የመነጠል ድርጊት ከፍተኛ ሚና የነበራቸው በቁጥር ስር አውለናል። የወጣንለት ዓላማ የህዝብን ክብርና ህልውና የማስጠበቅ ታሪክ ለኛ ግዴታ የጣለብን በመሆኑ የትም ቦታ ይሁን የት በዚህ ቅድመ ዘር ማጥፋት ትርክት የተካለ ተሳትፎ ያላቸው በመረጃ ያረጋግጠናቸው ከቀጠናችን ውጭ የሚገኙት ላይ እርምጃ መስደድ የምናሳውቅ ይሆናል። አርበኛ እና ሻለቃ ዝናቡ ልንገረው አሻግሬም
የወጣነት ዓላማ የህዝብን ክብርና ህልውና የማስጠበቅ ታሪክ ለኛ ግዴታ የጣለብን በመሆኑ የትም ቦታ ይሁን የት በዚህ ቅድመ ዘር ማጥፋት ትርክት የተከላ ተሳትፎ ያላቸው በመረጃ ያረጋገጥናቸው ከቀጠናችን ውጭ የሚገኙት ላይ እርምጃ ወስደን የምናሳውቅ ይሆናል። አርበኛና ፋኖ ሻለቃ ዝናቡ ልንገረው።